ጌታ ለዘለዓለም ይባረክ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። ጌታ ለዘለዓለም ይሄንን ወንጌል እንሰብካቸዋለን። ይሄንን ወንጌል እነግራቸዋለን። ይሄ ወንጌል እውነት ነው። ይሄ ወንጌል የሚያድን ነው። ይሄ ወንጌል የሚያስመልጥ ነው። ዓለም ከሆነ አክትሞላታል። ዓለም ከሆነ አብቅቶላታል። በመጽሐፍ ቅዱስ ላይ የተጻፈው ቃል የተፈጸመ ነው። አንዳች የቀረ የለም። በምድር ላይ መናወጥ ሆኗል ብያቸዋለሁ። በብዙ ቦታ ብዙ ነገር ሆኗል ብያቸዋለሁ። በብዙ ቦታ ብዙ ረብሻ ሆኗል። ልብን የማያሳርፍ ብዙ ነገር ሆኗል ብያቸዋለሁ። ልብን የሚያሳርፈው የናዝሬቱ ኢየሱስ ነው። ይሄንን ወዳጄ ወንድሜ አንተ የአባቴ ብሩክ እንድትሰማ እፈልጋለሁ። ዛሬ እነግርሃለሁ። ዛሬ አስጠንቅቄ እነግርሃለሁ። ዛሬ የመዳንን ዛሬ የመዳንን መንገድ በኢየሱስ ክርስቶስም እኔ እነግርሃለሁ። እኔ ካልነገርኩ ማንም አይነግርህም። ጌታ ለዘላለም ይባረክ። በኢየሱስ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያልን የምንነጋገረው የምንደጋግመው ይሄን ነው። ሌላ ምንም የለም። አሁንም እላቸዋለሁ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ኢየሱስ ክርስቶስ መግቢያ በር ነው። ኢየሱስ ክርስቶስ ማምለጫ መንገድ ነው። ኢየሱስ ክርስቶስ የህይወት እንጀራ ነው። ኢየሱስ ክርስቶስ የህይወት የውሃ ምንጭ ነው። ጌታ ለዘላለም ይባረክ። እንዲህ ይላል የሮሜው ጸሐፊ ሲናገር እንደዚህ ይላል። ጌታ ለዘላለም ይባረክ። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና አስቀድሞ የወሰናቸውን እነዚያን ደግሞ ጠራቸው። የጠራቸውን እነዚያን ደግሞ አጸደቃቸው። ያጸደቃቸውን እነዚያን ደግሞ አከበራቸው። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። 31 ላይ እንዲህ የሚል ቃል አለ በኢየሱስ ክርስቶስም 8:31 ላይ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? በቃ አለቀ። ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉንም ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? የሞተው ይልቁንም ይላል። ስሙኝ እዚህ ጋር ወዳጆች፣ የአባቴ ብሩካን የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውንም? ስራን ቀኑን ሁሉ እንጋደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆንም መልአክ ቢሆንም ግዛት ቢሆንም ያለው ቢሆንም የሚመጣው ቢሆንም ኃያላን ቢሆንም ከፍታ ቢሆንም ዝቅታ ቢሆንም ልዩ ፍጥረት ቢሆንም በክርስቶስ ኢየሱስ በጌታ ካለኝ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ እያለ ጳውሎስ ይናገራል። ጌታ ለዘላለም ይባረክ። ጳውሎስ እዚህ ጋር የገባው ነገር አለ። ጳውሎስ የተረዳው ነገር አለ። ጳውሎስ የሰማው ነገር አለ። ጳውሎስ ጌታ የተናገረው ነገር አለ። የበራለት ነገር አለ። ዛሬ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በአፍሪካ፣ በአውሮፓ የምትኖሩ የዓለም ሕዝቦች በኢየሱስ ክርስቶስም ሰው የሚመራችሁ ለሰው የምትሰግዱ፣ ለመላእክት የምትሰግዱ፣ ለሆነ ነገር የምትሰግዱ፣ ለሆነ ነገር በሀገሬ ምድር ላይ ብዙ የሚሰገድለት አማልክት አለ። ትናንትና ሳናቅላቸው በተለያየ ልደታ፣ ግንቦት ልደታ ሲባል የሆነ ነገር ሲባል ብቻ ስም እየተጠራ የሚሰገድለት አለ። የሀገሬ ህዝብ የዋህ ነው፣ አያውቀውም። ግን አንድ ነገር እናገራለሁ እና የሀገሬ ሰው የሚያድነው የሞተው ይልቁንስ ከሙታን የተነሳው የናዝሬቱ ኢየሱስ ነው እና በኢየሱስ ተረቱን ትተህና በኢየሱስ ክርስቶስ ስም ተራራ መውረዱን ትተህና በኢየሱስ ክርስቶስ ሸለቆ መውረዱን ትተህና በኢየሱስ የእናቴ ሃይማኖት ያድነኛል የምትለውን ትተህና በኢየሱስ ክርስቶስ ስም መዳን በሌላ በማንም የለምና እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እና በኢየሱስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። በኢየሱስ እና የሀገሬ ሰው በኢየሱስ እና እዚህ ጋር ህይወት አለ። በኢየሱስ እና እዚህ ጋር ህይወት አለ እና እዚህ ጋር መዳን አለ እና እዚህ ጋር ማምለጥ አለ እና እዚህ ጋር መትረፍ አለ። ከአጋንንት መትረፊያ መንገድ ኢየሱስ ነው። ከሞት መትረፊያ መንገድ ኢየሱስ ነው። ከሰይጣን መትረፊያ መንገድ ኢየሱስ ነው። ከጨለማ መትረፊያ መንገድ ኢየሱስ ነው። ምክንያቱም ሌላ ሁሉ አልሞተም፣ ሌላ ሁሉ አልተሰቀለም፣ ሌላ ሁሉ አልተገረፈም፣ ሌላ ሁሉ ሞትን አሸንፎ
አልተነሳም። ሞትን አሸንፎ የተነሳ በእግዚአብሔር ቀኝ ያለው ስለ እኛ የሚማልድልን የናዝሬቱ ኢየሱስ ነው። መጽሐፍ ቅዱስ ነው የሚለው፣ መስፍን አይደለም የሚለው። ወዳጆቼ ወንድሞቼ ይህንን እውነት ስንነግራችሁ አንሰማም ብትሉ ወደ እሳት ፍርድ ትሉ ወደማይጠፋበት እቶኑ ወደማይጠፋበት ወደ ገሃነም እሳት ትሄዳላችሁ። ወዳጆቼ ወንድሞቼ እናንተ የአባቴ ብሩካን ኑ ወዳጆቼ ኑ የመዳንን ጥሪ ነው የምናደርግላችሁ። በጌታ በኢየሱስ ክርስቶስም ይሄንን እናገራለን። በጌታ በኢየሱስ ክርስቶስም አንድ ነገር ልበል። በኢየሱስ ክርስቶስም ብዙ የእግዚአብሔር ቃል ሕያው ነው። በኢየሱስ ክርስቶስም አሁን ማህበራዊ ሚዲያ ላይ ያሉትን በኢየሱስ ክርስቶስም የመዳን ጥሪ እናደርጋለን። በኢየሱስ ወደ እግዚአብሔር ብትመለሱ ሕይወት ይሆንላችኋል፣ ባትመለሱ ሞት ይሆንላችኋል። ምክንያቱም እናንተ ስትመለሱ ከእናንተ ጋር ወደ እግዚአብሔር መንግስት የሚመለስ ብዙ ትውልድ አለ። ያንን ትውልድ እያሰራችሁ ነው ያላችሁ። ወንድሜ ሞጣ፣ በማህበራዊ ሚዲያ ላይ ያለው ሞጣ ትሰማኝ እንደሆን ልንገር፣ አንተ ወደ እግዚአብሔር መንግስት ስትመጣ ብዙ ይዘህ የምትመጣው ትውልድ አለ በኢየሱስ ክርስቶስም። አንተ ግን እዛው ስትቀር ብዙ የሚቀር ትውልድ አለ። ስለዚህ ና ወደ እግዚአብሔር ፊት። መዳኛ መንገድ ኢየሱስ ነው። ማምለጫ መንገድ ኢየሱስ ነው። የህይወት በር ኢየሱስ ነው። ስላንተ የሞተልህ ኢየሱስ ነው። ወንድሜ ቴዲ አፍሮ ና ወደ ኢየሱስ ክርስቶስ። የሚያድን ኢየሱስ ክርስቶስ ነው። አንተ ስትመለስ የሚመለስ ብዙ አለ። ወንድማችን ማን ነው? እሱ ባለው ነው። ሰሞኑን ተመልሶ አይተነዋል። በኢየሱስ ብዙ ሰዎች ተመልሰው ወደ እግዚአብሔር መንግስት እየመጡ ነው። ከሰይጣን እያመለጡ ነው በኢየሱስ ክርስቶስም። ብዙዎችም ማላቃቸው ብዙ ዘፋኞችም ብዙ አምላኪዎች ብዙ ጣዖት አምላኪዎችም ኑ ወደ እግዚአብሔር በኢየሱስ ክርስቶስም። በውጭ ሆናችሁ ሀገራችንን ምድራችንን የምታወቁ የሰይጣን ተላላኪ የሆናችሁ በኢየሱስ ክርስቶስም እናንተም ኑ። ወይ ወንድሜ ዘመድኩን በቀለ አንተም ወደ እግዚአብሔር መንግስት ና በኢየሱስ ና። ጥሪ ነው የምናደርግላችሁ ወደ እግዚአብሔር መንግስት ና። የሞተው ከሙታን የተነሳው ስለኛ ስለአንተ የሚማልደው የናዝሬቱ ኢየሱስ ክርስቶስ ነው። ስላንተ ማርያም አልሞተችም፣ ስላንተ አርሴማ አልሞተችም፣ ስላንተ ገብርኤል አልሞተም፣ ስላንተ ሚካኤል አልሞተም። በድፍረት የምንናገረው ጳውሎስ እንደዚህ ይላል በኢየሱስ ክርስቶስ ነው። በድፍረት እግዚአብሔርን ወንጌል መናገር እንዳለበት ይናገራል። በኢየሱስ ዘመንኩን ላንተ እናገራለሁ በኢየሱስ ክርስቶስ እና ሌላ ማን ሀብታሙ አያሌው አንተም ና ኢየሩስ ና በኢየሱስ ክርስቶስ ብዙዎች አላችሁ በጌታ በኢየሱስ ክርስቶስ። እናንተ ስትመጡ በኢየሱስ ክርስቶስ የኢትዮጵያ በረከት በኢየሱስ ክርስቶስ ከእንደገና ይለቀቃል። በኢየሱስ ምድሪቷን በኢየሱስ አስራችሁ የያዛችሁ ኑ። የእግዚአብሔርን ወንጌል ነው የምንሰብከው በኢየሱስ። ሌላ ምንም ነገር የለም። በምድር ላይ ብንኖር 30-40 ዓመት ነው። ከዚያ በኋላ ድካም ነው ይላል መጽሐፍ ቅዱስ። ስለዚህ እናንተ ኑ በኢየሱስ። የቀረውን ጊዜ ሰይጣን እንዳይበላባችሁ፣ የቀረውን ጊዜ አጋንንት እንዳይበላባችሁ ኑ በኢየሱስ ክርስቶስ። አሁን ይሄ የፋሲካ በዓል ነው። በፋሲካ በዓል ጥሪ እናደርግላችኋለን በጌታ በኢየሱስ ክርስቶስ። ፋሲካችን ኢየሱስ ክርስቶስ ታርዶልናል በኢየሱስ ክርስቶስ፣ ተነስቶልናል ደግሞ በኢየሱስ ክርስቶስ። መጽሐፍ ቅዱስ የሚናገረው ይሄን ፋሲካ ማለት መሻገር ነው፣ ማለፍ ነው በኢየሱስ። አሮጌውን ጥሎ ወደ አዲስ መሻገር ነው። ኃጢአትን ጥሎ ወደ ጽድቅ መሻገር ነው በኢየሱስ። እርኩሰትን ጥሎ ወደ መልካም ነገር መሻገር ነው። ሐሜትን ጥሎ ወደ መልካም ነገር መሻገር ነው። ክፋትን ጥሎ ወደ እርቅ መሻገር ነው። ኑ በኢየሱስ ክርስቶስ። በጌታ በኢየሱስ ክርስቶስ ሀገሬ ሰላም እንድትሆን፣ ምድሬ እንድትባረክ፣ ኢትዮጵያ እንድትባረክ በኢየሱስ ወንዞቿ እንዲባረኩ ወንጌል ነው የሚያስፈልገው በኢየሱስ። የእግዚአብሔር ቃል ነው የሚያስፈልገው። በእግዚአብሔር ቃል ሰይጣን በኢየሱስ ክርስቶስም ይሰደዳል፣ ይራቆታል፣ ይባረራል በኢየሱስ ክርስቶስ። ጌታ ለዘላለም ይባረክ። ምህረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን በኔና በእናንተ ያደረገ የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር ይባረክ በኢየሱስ ክርስቶስ። እግዚአብሔር መልካም ነው በኢየሱስ ክርስቶስ። ጌታ ለዘላለም ይባረክ። በምህረቱ ባለጠጋ የሆነ አምላክ በኢየሱስ ክርስቶስ ይባረክ በኢየሱስ ክርስቶስ። ኑ ወደ እግዚአብሔር መንግስት ኑ በኢየሱስ ክርስቶስ። ወደሚያድነው በኢየሱስ ክርስቶስ፣ ወደሚያስመልጠው በኢየሱስ ክርስቶስ፣ ወደ እናንተ አምላክ በኢየሱስ ለሞተላችሁ ስለናንተ ለተሰቀለላችሁ ለሱ አምላክ ልሰግዱለት ኑ ወደዚህ በኢየሱስ ክርስቶስ። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። ሮሜው ጸሐፊ እንዲህ ይላል በኢየሱስ ከክርስቶስ ፍቅር ማን ይለየኛል? መከራ ወይም ጭንቀት፣ ስደት ወይም ረሃብ፣ ቸነፈር ወይም ሌላ ነገር ይላል። እንዳይለየን ተረድቻለሁ። ስለዚህ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ጌታ ለዘላለም ይባረክ። እወዳችኋለሁ።